አሰላሙ አለይኩም ረህመቱላሂ ወበረካቱ። የዘምዘም አሊ ዩቲዩብ ተከታታዮች ውድ ጓደኞቼ እንዴት ናችሁ? እንዴት ቆያችሁ? ዘምዘም አሊ ዩቲዩብን ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ማበረታታችሁን አትርሱ ብያለሁ እና ዛሬ የመጣሁት በሙባረክ የተነሳ ሀቢባ እንግዲህ ወንድሞቻችንን ወይም ወንዶችን ልበላቸው ሁለት ሚስት ለምንድን ነው የምታገቡት? ሁለት ሚስት አይገባም። መጀመሪያ ሚስትህን የመጀመሪያ ሚስትህን አማክራታለች፣ ፍቃደኛ ሆናለች፣ ሁለተኛ ሚስት ለማግባት እያለች ትገኛለች ማለት ነው። ወንዶች ደግሞ የራስሽ ህይወት ኑር እንጂ በሰው ህይወት ምን አገባሽ እያሉ በመቃወም ላይ ይገኛሉ። አሁን እስኪ ወንድማችን ምን እንደሚል እናዳምጠው። የገባ የለም ለመግባትም አላማ የለም። ማድረግ የሚችለው መምከር ነበረ። ከአንዴም ሁለቴ ሶስቴ መክር ያለው ለመስማትም ለማዳመጥም ፈቃደኛ አይደለሽም። በነገራችን ላይ ሀቢባ ነች ሂጃብ ከለበሰችው ቪዲዮ ላይ ነው ሹት ያደረኳት ያለችው ማለት ነው። ገባሽ ነገር አትግቢ። አዩ አንቺ በምን ሞራልሽ ነው ስለ እስልምና መናገር የምትችልው? ማነሽ? ምንድነሽ? መጀመሪያ በእስልምና መርህ ተጓዥ፣ ያኔ ለመናገር ትበቂያለሽ። አንቺ የፈለግሽውን ነገር እያደረግሽ የፈለግሽውን ነገር እያንቦጫረግሽ አንድ አግቡ ሁለት አትደረጉ እያልሽ የምታዝዩ ማነሽ? ቁርአን እኮ ነው ከቻለን አቅም ካለን በፍትህ የምናስተዳድር ከሆነ ሁለትም ሶስትም አራትም አግቡ ያለን፣ ካልቻለን አንዷ ራሱ እንድናገባ አይፈቀድልንም። ስለዚህ አሁንም እረፊ ነው። ይኸው ነው ገበያ። እንግዲህ እንደምታዩት ወንድማችን እረፊ ሀቢባ እረፊ እየተባለ ትገኛለች ማለት ነው። እንግዲህ ወንድሞቻችን ፍቃደኛ አይደሉም። ለምንድን ነው? ከቻለ በእርግጥ በሐዲሱ ከተሄደ ከቻለ አዳምጡ። ምንም የምትበደለው ነገር የለም። እንዴት? ምንድን ነው የምትበደለው? እንዴ ሁለተኛ ሚስት አገባክባት፣ ሌላ ተቀናቃኝ መጣ። ተቀናቃኝ የግድ እኔ ደብቄ ውጭ ላይ እንደፈለክ መሆን አለብኝ ማለት ነው? የለብህም ጭራሽ። የሚያስፈልግህን ከሚስት ታገኛለህ። እንደዛ እንዳልሆን ነው እኮ ሸሪያ የፈቀደልኝ። ይሄ ሸሪያ ጋር ተነጋገሩ። ይህን ሸሪያ የሚያርሰው ወይ ደግሞ ሼክ አስገቢና ይችላል ወይ አይችልም የሚለው ጠይቁ። እኔ ግን ስለምስል እንደዛ ከሆነ አይጎዳትም ብለህ ካሰብክ ለምን አልነገርካትም? ለምን እርጉዝ ስለሆነች እንዳይከፋት ብለህ ሳትነግራት ደብቀህ ካገባክ ለምን የማይጎዳት? አሁን ለምሳሌ አይጎዳትም ብለህ ካሰብክ ሁለተኛ ሚስት ማግባት የመጀመሪያ ሚስት ልቧ አይሰበርም፣ አታዝንም፣ አይከፋትም ብለህ ካሰብክ ለምን መርየምን ስታገባ ለሰሚራ ሳትነግራት አገባክ? እኔ ካሰብክ ለሰሚራ ሴት ልጅ የትኛውም ሴት እኔ እንጃ ከየት እንደምታመጡ አላውቅም እንጂ የትኛውም ሴት የፈለገች ኒቃቢስት ብትሆን እራሱ አምና አይ አግባ ትላለች የሚለውን እንግላቴ የማይቀበል በቃ እንደሰማችሁት ነው። እንግዲህ ሙባረክ ማንም ይሁን ማንም ሴት አግባ የሚል ሴት የለም። እኔ በበኩላችን ማለት ነው እኔ መጥቶ መሰለን እኔ ማኑኔ ልጅ ከሌለኝ ማግባት ከፈለገ ማስተዳደር ከፈለገ ያግባ። እኩል አድርጎ የሚያገባ እኩል አድርጎ የሚይዝ ሚስቱን እኩል አድርጎ የሚይዝ ከሆነ ወደ አንዷ ሳያዳላ በሐዲሳችን በሐዲሱ ከሄደ ያግባ። ግን እኩል አድርጎ መያዝ አለበት። ራሱ ነው የሚቸገረው፣ ራሱ ነው የሚጠየቅበት። እና ደግሞ የመጀመሪያ ሚስቱና በኋላ የሚያገባት ሚስቱ እኩል አትሆንለትም በፍጹም። ማን እንደ መጀመሪያ ሚስት ግን ብዙ ወንዶች አይታችሁ ከሆነ ብዙ አባቶቻቸው ወንድሞቻችን ሁለት ሶስት ሚስት አላቸው። እነሱ ደግሞ አቅም ያላቸው ማለት ነው ማስተዳደር የሚችሉ ወንዶች ከሆኑ ሁለት ሶስት ያገባሉ። ግን እኔ በእኔ በኩል ማለት ነው ሁለት ሶስት አግብቶ ከሚቸገር ከሚጠየቅበት ወደ አንዷ ያዳላና አሳሳች ይመጣል። ይችኛቱ ካለችበት የሚጎዳው የሚጠይቀው ወንዱ ነው። ሀቢባ እንዳለችው ለምን አልነገራትም? ለምን አልነገራትም? እንዴት ሁለተኛ ሰሚራን ትተህ እንዴት ሁለተኛ ሚስት ታገባባታለህ ነው ጥያቄዋ። እኔ የምለው ደግሞ አንዳንዶቹ ሴቶች ልጅ እያለው ልጅ መኖሩን እያወቁ ሚስት መኖሩን ልጅ መኖሩን እያወቁ
እሺ ብለው ማግባታቸው ነው የሚገርመኝ። እኔ በነፍሴ ለምን የራሴ ነገ ጧት ነግበኔ በራሴ ነው። ስለዚህ አንተ አድበህ ሚስትህን የመጀመሪያ ሚስትህን በደንብ አድርገህ ያዝ፣ ልጆችህን አሳድግ ብላ ምክር ብትሰጠው ትክክል ናት ብሎ እኮ ሊመለስ ይችላል። ወንድ ልጅ ውሃ ነው። ያችን ሴት ፈልጓት ሚስቱን ትቶ እዛች ሴት ጋር ሄዶ ከሆነ ሁለተኛ ሚስት ልደርብሽ ላግባሽ ብሎ የሚያማክራ ከሆነ ልጅ መኖሩን ካወቀች ሚስት መኖሩን ካወቀች ሚስት አለ ልጅ አለ ለምን ብላን ብትለው ብትመክረው መለስ ሊል ይችላል። ደግሞ አቅም ካለው ችግር የለውም። ያችኛይቱ ባል የላትም ባላታ ቁጭ ብላለ ያግባት። አቅም ካለው ማለት ነው። ማስተዳደር የሚችል ከሆነ የማይበድል ሁለቱንም እኩል አድርጎ ሚዛት ከሆነ የማይበድል ከሆነ ያግባ። ይችኛቱን በደንብ አድርጎ ያስቀምጥ፣ ይችኛቱንም በደንብ አድርጎ ያስቀምጥ። በቃ ፍላጎቱ ነው። ወንድ ልጅ ያፈቅዶለታል፣ ተፈቅዶለታል። እስከተፈቀደላቸው ድረስ ወንዶች በእኛ በሙስሊም ሃይማኖት ማግባት መብቱ ነው። ግን እኩል አድርጎ መያዝ፣ እኩል አድርጌ ያልዝም ካለ ይጠየቅበታል። ለምን ይበድለኛል? እኔ መጀመሪያ ግቶ በኋላ የመጣችው ሚስት ጋር አዳልቶ ከሄደ ሀላስ መለያት ነው ያለው ቻንስ። ምን ችግር አለው? መለያት እሱ የተፈቀደ ነው። እሱ እንዳለ አላህ እኔ ማይመቼ ከሆነ እኔ ማልመቸው ከሆነ በሰላም መለያት እኮ ነው። እሱም የራሱን ውሳኔ ወስናል፣ እኔም የራሴን ውሳኔ ወስናለሁ። ገባችሁ? ወንድ ቢሄድ ወንድ ይመጣል፣ ሴት ብትሄድ ሴት ይመጣል። አላህ ደግሞ የኔ ያለውን ርዝቅ ያመጣልኛል፣ ለኔ ያለው ትዳር ያመጣልኛል። እሱም ደግሞ ለሱ ያለችውን ሚስት ያመጣለታል ማለት ነው። ግን ከዚህ ሁሉ የመጀመሪያ ሚስቱ ሁሉም ምን ችግር እንደ መጀመሪያ ባልና እንደ መጀመሪያ ሚስት የሚሆን የለም። ቤተሰብ ይሄን ነው። ለማንኛውም አላህ ያስተካክለን፣ ሁላችንንም አላህ ሄዳ ይስጠን፣ አላህ ያስተካክለን። በሰው ሃይማኖትም በሰው ትዳርም አንግባ። የሰውን ትዳር መበጥበጥ በጣም መጥፎ ነው። ይሄን እያወቅን አላህን ፈርተን መቀመጥ አለብን። የሰው ትዳርም ብዙ ሴቶች የሰው ትዳር አታፍርሱ። ማስታረቅ እንጂ ማጣላትን አትልመዱ። ይቺ በዚች ምድር ላይ ይቺ ዱንያ ናት። ስለዚህ ዋሽታችሁ አስታርቁ እንጂ ዋሽታችሁ አጣሉ አይደለም የሚለው ሃይማኖታችን። ስለዚህ ለማንኛውም ሀቢባ ብቻ እኔ የነገሩሽ ነው በሚዲያ ላይ እኔ አላውቅም። ብቻ ላይ አስተካክለው። ሁላችንንም ሰላም አለይኩም።